ማንም ሰው እንዲያከብርሽ ልታስገድጇች። ሰዎች በተለይ ደግሞ ወንድ ልጅ እንዲያከብርሽ የምትፈልጊ ከሆነ የመጀመሪያው ማድረግ ያለብሽ ነገር ራስሽን ምን ያህል እንደምታከብሪ ማሳየት መቻል። ተራና መንደሬ ቃላት ከአፍሽ ከአንደበትሽ በፍጹም መውጣት የለባቸው። የማይመጥኑሽ ቦታዎች፣ የማይመጥኑሽ ተግባራት ውስጥ በፍጹም አትገኝ። በዙሪያሽ ካሉ ሰዎች የሚገባሽን አክብሮት አለማግኘት፣ በሚገባሽ ልክ ትሪት አለመደረግ በጣም ብሽቅ ጉዳይ ነው። እዚህ ጋር ብዙ የሚያጠያይቅ ነገር የለውም። ግን ከዚህ የሚብሰው ደግሞ የፍቅር አጋሪ ወይም ደግሞ ፍቅረኛ ያልሹ፣ ከዚህ በኋላ ቀሪሜን ከሱ ጋር ነው የምኖረው ብለሽ ያልሹ ካልሹ ሰው ከዛ ሰው ዋጋሽን በሚገባ ያለመረዳት ነገር፣ ያለማወቅ ነገር ከማየት በላይ ደባሪ ነገር የለም። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን በዚች ሚዛናዊ ባልሆነች ዓለም ውስጥ የሚያስከብሩሽንና ልታዳበሪያችሁ የሚገቡ ባህሪያትን እንመለከታለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ራስሽን አክብሪ። እዚህ ጋር ከወንዶች የሚገባሽን አክብሮት ሳይሸራረፍ ለማግኘት የመጀመሪያውና የሁሉም ነገር መሰረት ራስን ማክበር ነው። ማንም ሰው እንዲያከብርሽ ልታስገድጇች። ሰዎች በተለይ ደግሞ ወንድ ልጅ እንዲያከብርሽ የምትፈልጊ ከሆነ የመጀመሪያው ማድረግ ያለብሽ ነገር ራስሽን ምን ያህል እንደምታከብሪ ማሳየት መቻል ነው። ለራስሽ ተገቢውን አክብሮት ሳትሰጪ ሰዎች እንዲያከብሩሽ መጠየቅ አትችይም። ዋጋሽ ምን ያህል ከፍ ያለ እንደሆነ በግልጽ አሳይ። ተራና መንደሬ ቃላት ከአፍሽ ከአንደበትሽ በፍጹም መውጣት የለባቸውም። የማይመጥኑሽ ቦታዎች፣ የማይመጥኑሽ ተግባራት ውስጥ በፍጹም አትገኝ። ራሷን የምታከብር ሴት አካላዊ፣ አእምሯዊ፣ ስነ ልቦናዊ ጤናዋን በሚገባ ትጠብቃለች። ሁልጊዜም ለራሷ ቅድሚያ ትሰጣለች። ላመነችበት ነገር የማንንም ምስክርነት፣ የማንንም ማረጋገጫ፣ የማንንም ጭብጨባ በፍጹም አትጠብቅም። ከሚገባት ዝቅ ብላ ከማንም ጋር አትደራደርም። ውጫዊ ነገሮች ስለ ራሷ የሚሰማትን ስሜት እንዲወስኑላት በፍጹም አትፈቅድም። ሁለተኛው ሌሎችን አክብሪ። እዚህ ጋር ለመከበር ራስን ማክበር የመጀመሪያው ነገር እንደሆነ ተነጋግረናል። ልክ እንደዚሁ ደግሞ ሌሎችንም ማክበር ለመከበር በጣም መሰረታዊ ነገር ነው። ሌሎችን እያጥላሉ፣ ሌሎችን እያንቋሸሹ ሰዎች እንዲያከብሩን ወይም ደግሞ ለእኛ ጥሩ እንዲሆኑ መጠበቅ አንችልም። አንዳንዶች እዚህ ጋር ራሴን ካከበርኩ፣ ፍቅረኛዬን ካከበርኩ፣ በዙሪያ ያሉ ሰዎችን ካከበርኩ ስለሌላው ምን አገባኝ ሲሉ እንሰማለን። ይሄ በጣም ትክክል ያልሆነ ሀሳቤ ነው። በተለይ ደግሞ ከአንቺ በኢኮኖሚ ስታተስ ያነሱ፣ በስራ ሁኔታ ያነሱ የሚባል አይነት ሁኔታ ላይ ያሉ ሰዎችን ትሪት የምታደርጊበት መንገድ የአንቺን እውነተኛ ማንነት የሚያሳይ ነው። በዙሪያሽ ያሉ ሰዎችም አንቺን የሚመዝኑሽ ለእነሱ በምታደርጊው ነገር ሳይሆን ለእነዚህ ሰዎች በምታደርጊው ነገር ነው። በተቻለሽ መጠን ሌሎችን ልታከብር ይገባል። ሶስተኛው እውቀትሽን አትደብቂ። እዚህ ጋር ብዙ እህቶች ለመወደድ ብለው አጠገባቸው ያለው ወንድ ያልተገባ ነገር ሲናገር ወይም ደግሞ ያልተገባ ነገር ሲያደርግ አይተው አውቀው እንዳላወቁ ሆኖ ሲያልፉ እንመለከታለን። ይሄ በምንም አግባብ ትክክል አይደለም። ላለማስቀየም በማሰብ አሳማኝ ባልሆኑ ሀሳቦቹ ይስማማሉ። መሳሳቱን ላለመናገር የሚያውቁት ነገር ላይ አላዋቂ መስለው ራሳቸውን ያቀርባሉ። ይሄ በፍጹም ተገቢ አይደለም። እንደዚህ በማድረግሽም አያከብርሽም። ሲሳሳት መሳሳቱን በጨዋ ደንብ አሳየው። ያን ማታደርጊ ከሆነ የሚያደርገው ነገር ትክክል እንደሆነ እንዲያስብ ነው የምታደርጊው። ስለዚህ ሁልጊዜም ሀሳቡን ልትሞግቺ ይገባል። ሀሳቡን መሞገት ማለት ግትር መሆን ማለት አይደለም። ሀሳቡን ስትሞግቺ በእውቀትና በእውቀት ብቻ ሊሆን ይገባል። በጣም በሰከነ መልኩ ለመማማርና ለመተራረም፣ ለመተናነጽ ታርጌት ባደረገ መልኩ ልትነጋገር ይገባል እንጂ የምታውቂውን ነገር እንዳላውቂ ሆነሽ ማለፍ የለብሽም። መከበር የምትፈልጊ ከሆነ እውቀትሽን ወይም ደግሞ የምታውቂው ነገር ላይ አላዋቂ መስለሽ አትቅረቢ። አራተኛው ታማኝ። እዚህ ጋር ለመከበር ታማኝነት ወይም ደግሞ ታማኝ መሆን በጣም ቁልፍ ጉዳይ ነው። ሁሉም ነገር ኖሮሽ ታማኝነት ከሌለሽ ምንም የለሽ። ስለዚህ ሁልጊዜም ከእውነት ጎን ቆሚ፣ ከውሸት ራቂ፣ ከሐሜት ራቂ፣ ከግነት ራቂ። ይህ በአጠቃላይ እምነትን ከሚያጎሉ ነገሮች ራቂ። አደርጋለሁ ያልሹን ነገር አድርጊ፣ እሆናለሁ ያልሹን ነገር ሁኚ። ሁልጊዜም ቃልሽን ጠብቂ። እነዚህ ነገሮች ካሉሽ ይሄ የታማኝነትሽ ማረጋገጫ ነው። ታማኝ መሆንሽን አንድ ወንድ ሲያውቅ ማክበር ብቻ ሳይሆን አንቺን እንደምንም ብሎ እጁ ለማስገባት መክፈል ያለበትን መስዋዕትነት ይከፍላል። አምስተኛው ግልጽ ገደብ ይኖርሽ። እዚህ ጋር ገደብ
በህይወትሽ በዙሪያሽ እንዲሆን የምትፈልጊውና የማትፈልጊውን ነገር በግልጽ የምታሳይበት መንገድ ነው። የፍቅር ግንኙነት ውስጥ ገደብ ማስቀመጥ የተሳሰራችሁበትን የፍቅር ገመድ የሚያጠነክር እንጂ የሚያሳስብ ወይም ደግሞ የሚያላላ አይደለም። ይህን ልታቂ ይገባል። ገደብ ስታስቀምጪ የፍቅር አጋርሽም ሊሆን ይችላል፣ ሌሎች በዙሪያሽ ያሉ ሰዎችም ሊሆኑ ይችላሉ። ብቻ ሁሉም ገደብ ከተቀመጠ ከነሱ የሚጠበቀው ነገር ምን እንደሆነ በግልጽ እንዲያውቁ አድርገሻል ማለት ነው። የምትታገሻቸው ነገሮች የትኞቹ እንደሆኑ፣ የማትታገሻቸው ነገሮች የትኞቹ እንደሆኑ ግልጽ መልእክት ታስተላልፊያለሽ። ገደብ የሌላትን ሴት ማንም ወንድ አያከብራትም። መከበር የምትፈልጊ ከሆነ ገደቦች ሊኖሩሽ ይገባል። ማንም ወንድ እንደ ዋና ዘሎ ወደ ቤትሽ ገብቶ እንደፈለገ አንቦ ጫርቆ እንዲወጣ መፍቀድ የለብሽም። ሁልጊዜም ሊጣሱ፣ ሊታለፉ፣ ሊነኩ የማይገባቸው ነገሮች እንዳሉ፣ ቀይ መስመሮች እንዳሉ ልታሳይ ይገባል። ይህን በማድረግ ትከበሪያለሽ። 5ኛው ይሄ ነው። 6ኛው እንዴት መነጋገር እንዳለብሽ ወቂ። እዚህ ጋር ከሰዎች ጋር የምትነጋገሪበት መንገድ ከሰዎች የሚሰጥሽን አክብሮት የመወሰን ጉልበት ያለው በጣም ፋንዳሜንታል ነገር ነው። ይሄን ልታቂ ይገባል። ሰዎችን ለማጥቃት፣ ለማሸማቀቅ፣ ለጸብ፣ ለብስጭት እንዲጋበዙ በሚያደርግ መልኩ በፍጹም አትናገሪያቸው። እንደዚህ አይነት ባህሪ ይዘሽ ማንም ወንድ ሊያከብርሽ አይችል። የዚህ አይነቱ ባህሪ የትኛውንም አይነት የፍቅር ገመድ የመበጣጠስ ጉልበት አለው። ስለዚህ ሰዎችን በተለይ ደግሞ የፍቅር አጋርሽን ማዳመጥ፣ ስሜቱን ለመረዳት መሞከር፣ በእርጋታ ማውራት መቻል አለብሽ። ይሄን ማድረግ ከቻልሽ ወንድ ልጅ ይሞትልሻል።